የከበረ ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾቻችን እንደምን ቆያችሁ? ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜና አለፍን። የምክር ቤት አደረጃጀቶችን ከማጠናከር አኳያ የሚስተዋሉ ክፍተቶችን ማረም በቀጣይ ትኩረት ሊሰጥበት ይገባል ሲሉ የከፋ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ አሚና ሀሰን ተናገሩ። የዞኑ ምክር ቤት አራተኛ ዙር 13ኛ ዓመት 27ኛ መደበኛ ጉባኤው የምክር ቤቱን የ2018 አፈጻጸም ሪፖርት አድምጧል። የምክር ቤቱ ዋና አፈ ጉባኤ ወይዘሮ አሚና ሀሰን በሪፖርቱ ዙሪያ ከአባላት ለተነሱ ጥያቄዎች በሰጡት ማብራሪያ የሰው ኃይል እጥረትን መቅረፍና የሴቶችን አደረጃጀት ማጠናከር በቀጣይ ትኩረት ሊሰጥበት እንደሚገባ አስገንዝበዋል። በሁሉም ዘርፎች የተመዘገቡ ስኬቶችን በማጠናከርና የታዩ ክፍተቶችን በመለየት ችግሮችን በዘላቂነት ለመፍታት በሚደረገው ጥረት የምክር ቤቱ አባላት እንዲረባረቡ ጥሪ አቅርበዋል። የምክር ቤቱን የ2018 በጀት ዓመት አፈጻጸም ሪፖርት ያቀረቡት የምክር ቤቱ ምክትል አፈ ጉባኤ አቶ ሸቱ ወጋሳ ምክር ቤቱ የሕዝብን ተጠቃሚነት የሚያረጋግጡ ተግባራትን ከመከታተልና ከመደገፍ አንጻር ትኩረት ሰጥቶ ተንቀሳቅሰዋል ብለዋል። የምክር ቤቱ ቁልፍ ተልዕኮ የሕዝብን ተጠቃሚነት ማረጋገጥ ነው ያሉት ምክትል አፈ ጉባኤው በበጀት ዓመቱ ውጤታማ ክትትልና ድጋፍ ለማድረግ ጥረት መደረጉንም ገልጸዋል። በሪፖርቱ ላይ አስተያየት የሰጡት የምክር ቤቱ አባላት በበኩላቸው የሴቶችን ኮከስ ለማጠናከርና ሌሎች ተግባራትን ለማከናወን የሚደረገው ድጋፍ ተጠናክሮ መቀጠል እንዳለበት አሳስበዋል። በቀጣይ ትኩረት የሚሹ ጉዳዮችን በሪፖርቱ ተመላክተዋል ሲል ዘገባውን ያደረሰው ባልደረባችን ሳሙኤል ቆጭቶ ነው። ወደ ዝርዝር ዜና አለፍን። የጤና መሰረተ ልማት ጥያቄያቸው በመመለሱ መደሰታቸውን በጊምቦ ወረዳ የሾቻ ቀበሌ ነዋሪዎች ገለጹ። በቀበሌው ከ40 ሚሊዮን ብር በላይ ወጪ የተገነባ ሁለተኛ ትውልድ የጤና ኬላ ተመርቆ ለአገልግሎት ክፍት ሆኗል። ለአድማሱ ጴጥሮስ ዘገባ አማኑኤል ክንፌ። የምረቃ መርሃ ግብሩ በሀገር ሽማግሌዎች ምረቃ የተጀመረ ሲሆን በቦታው የተገኙ የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋም የህብረተሰቡ ጥያቄ ምላሽ እንዲያገኝ ትኩረት ተደርጎበት ለምረቃ በቅቷልም ብለዋል። እንግዲህ ግንባታው በጣም ትልቅ ግንባታ ነው። ከ40 ሚሊዮን ብር በላይ የጨረሰ ነው። ይህን ወደ ህዳር ወር ውስጥ ነው መሰረት ድንጋይ ያስቀመጥ ነው። በአንድ አመት ውስጥ ደግሞ ይህን ያክል ግንባታ ሁለቱም ቀበሌ ላይ አስመርቀናል። ይሄ ደግሞ እንግዲህ ከዚህ በፊት ከነበረው ልምዳችን አንጻር ሲታይ በጣም የተለየ ነው። ግንባታዎች ይቆያሉ፣ ጊዜ ይበላሉ። በአመት መሰረት ድንጋይ ተቀምጠው በአመት ተመርቆ ከዛሬ ጀምሮ እንግዲህ ማህበረሰቡ ቅድም ያልኩት ድሪ አይሄድም። ከሁለት ወር በፊት ያስመረቅነው ተጋ ደግሞ ወደ ዝንጋጃ ሄድም ማለት ነው። በጤናው ዘርፍ ሰፊ ተግባራት መከናወናቸውን የተናገሩት ዋና አስተዳዳሪው የተመረቀውን ጤና ኬላ ህብረተሰቡ ጠብቆ እንዲጠቀሙም ጠይቀዋል። እንግዲህ ያው በጤና ዘርፍ ያደረግነው ትኩረት ሰፊ ነው። ጤና ጣቢያዎችን መገንባት ብቻ ሳይሆን ጤና አሁን 35ቱንም ቀበሌ ሞዴል የማድረግ ስራ ሰርተናል። ውጤታማ ነን። ቅድም የክልሉም የዞኑም እንዳለው ያው ምናልባት ከማህበረሰብ ተጠቃሚነት አንጻር የተሻለ እንቅስቃሴ የሚደረግበት ወረዳ በመሆኑና ያው ማህበረሰቡም ይሄንን ጠብቆ አገልግሎቱን የሚወስድበት ቅድም እንደሰማችሁም የዞንም የክልልም በቁስ የደገፉበት ሁኔታ አለ። የወረዳ ባለሙያዎችም ቴክኒካሊ ደግፎ ይሄንን ማህበረሰብ እዚህ በተገነባው ህንጻ ላይ ተጠቃሚ እንዲያደርግ የሚል ሀሳብ ነው አለ። በቦታው የተገኙ የከፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ በበኩላቸው የህዝብ ጥያቄዎች ምላሽ ለመስጠት እየተሰራ እንዳለ ተናግረው ሾቻም የዚህ ማሳያ ነው ብለዋል። በዞናችን የተለያዩ ቦታዎች ላይ ሰፊ ጥያቄዎች ይነሳሉ። የጤና አገልግሎት ተደራሽነት ለህዝቡ መቅረብ አለበት የሚሉ ሰፊ ጥያቄዎች ይነሳሉ። ከነዚህ አካባቢዎች አንዱ የጊምቦ ወረዳ ሾቻ ቀበሌ ነው። ሾቻ ቀበሌ ላይ በቅርብ የጤና አገልግሎት ማግኘት አልቻልንም። እናቶች ወደ ሩቅ አካባቢ የጤና ፍለጋ በመሄድ ይጎዳሉ፣ ህጻናት ይጎዳሉ። በዚህም በጉዞ ላይ ህይወት ማለፍ አለ የሚል የማህበረሰባችን ጥያቄዎች በሰፊው ነበሩ። ይህንን እንግዲህ ጤና ፖሊሲ ተመልሶ ከተከለሰበት ከ2013 ወዲህ ላለፉት 5 ዓመታት የተለያዩ ወረዳዎች የተለያዩ ስራዎች ሲሰሩ ቆይቷል። በዚህ ዓመትም አምና 2013 ህዳር ላይ የህዝብን ጥያቄ ለመመለስ የወረዳ መንግስት በተለይም የአገራዊ ስልጠና ሰልጥነው ከተመለሱበት ማግስት አንድ መዋቅር አንድ
ፕሮጀክት መስራት አለበት ለህዝብ ጥያቄ የሚመልስ በሚል በዞን ማዕከል ላይ ማጠቃለያ በሚያደርጉበት ሰዓት ላይ እኔ ሾቻ ቀበሌ ጤና ኬላ ሁለተኛ ትውልድ ጤና ኬላ የሕክምና አገልግሎት የሚያሳልጥ ጤና ኬላ ልክ እንደ ጤና ጣቢያ አገልግሎት የሚሰጠውን መገንባት አለብኝ እሱ ነው የኔ ፕሮጀክት ብሎ ቃል ገብቶ ነበር የመጡትና ይሄ ቃል ያው በአንድ አመት ምላሽ መጥቶ ሲያገኝ እጅግ በጣም ነው ደስ ያለኝ። እንደ ዞን የጤና ሽፋንን የጤና አገልግሎት ተደራሽነትን ይከፋል። አቶ አክሊሉ እንደ ዞን ለጤና ኬላ ድጋፍ እንደሚደረግ ተናግረው ህብረተሰቡ ጠብቆ እንዲጠቀምም ጠይቀዋል። በጀት በጅቶ ይህን ጤና ተቋም ገንብቷል። የክልልና የፌዴራል መንግስት ዞንን ጨምሮ ለዚህ ጤና ተቋም የሚያስፈልግ ማናቸውንም ግብዓቶች ያስገባል። ለጤሄ ተቋም መጥቶ እዚህ ቀበሌ እስከ ኖረ ድረስ ህዝቡ መጥቶ መጠቀም መቻል አለበት። ተቋምን እዚህ ማኖር እዚህ ወደ እጅ ቤት መወልድ ከሆነ ምንም አይጠቅምም። ስለዚህ መጥቶ የቅድመ ወሊድ ክትትል ማድረግ መቻል አለባቸው። ክትባት መከተብ መቻል አለባቸው። የነፍሰ ጡር እናቶች መጥቶ እዚህ የመውለድ እድላቸው ሰፋ ማለት አለበት። ከዛ ባሻገር ደግሞ ባለሙያዎቹ 24 ሰዓት እዚህ ውሎ ስለሚያድሩ በማንኛውም ሰዓቶች አገልግሎቶችን ማግኘት ይችላሉ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ተወካይ ዶክተር እንዳለ ሳህለ ጤናማ ዜጋን ለማፍራት እየተሰራ መሆኑንም አስቀምጠዋል። ክልል ጤና ቢሮ ጤናማና ምርታማ የሆነ ማህበረሰብን ዜጋን ለመፍጠር ብዙ ዘርፈ ብዙ ተግባራትን ሲከውን ቆይቷል፣ እየከወነም ይገኛል። ከዚህም በሽታን መከላከልና ጤናን ማጎልበት አንዱና ትልቁ ምሰሶ በማድረግ ብዙ ስራዎችን ሲተገበር ይገኛል። ከዚህም አንጻር የጤና ኤክስቴንሽን ፕሮግራም የጤና ማጎልበት ዋና ምሰሶ በማድረግ ላለፉት 18 አመታትና ከዛ በላይ የጤና ኤክስቴንሽን ፕሮግራምን ሲተገብር ቆይቷል። የጤና ኬላ ደረጃዎችን ማሻሻል ያስፈልጋል። እንደ ማህበረሰብ የአገልግሎቱ ተጠቃሚ መሆን ያስፈልጋል። ሌሎች መጥተው እንዲጠቀሙ በተለይ የእናቶችን ሞት ከዚህ ከሾቻ መስማት የለብንም። ከእድሉ ተጠቃሚዎች ውስጥ ወይዘሮ መሰለች ማርሙ፣ አቶ ተሻገር ኬሚቶና አቶ ተሾመ ወንድሙ ጤና ኬላ በመመረቁ ደስተኛ መሆናቸውንም ተናግረዋል። እንደ ሾቻ እናትና ህፃን ከዚህም በፊት ሊሞት ነበረ። አልፎ ተርፎ ደግሞ ህፃናት ስታመምና እናት ስታመም በትከሻ ነው ወንድሞቻችን አባታችን እስከ ዲሪ ተሸክመው ወስዱት። ያም አልፎ ያን ሁሉ ወረዳችን አይቶ ይሄን ችግር አይቶ ይሄ ሞትን ህፃንና እናት መሞትን ለመቀነስ ሀሳብ በራሱ አስቦ በራሱ አቅዶ ይሄን በመስራቱ እያመሰገንኩ አሁን በጣም ደስታ ተሰምቶልኛል። ይሄ እድል ስለተሰጠን በጣም አመሰግናለሁ። ገና ዛሬ የሾቻ ቀበሌ ህዝብ ተወለደ ብዬ ነው ደስታይናል። እንግዲህ ብገልጽም አያልቅም ነው። ከዚህ በፊት እናቶቻችን ድሬ ስትሄድና ቦንጋ ስትሄድ መንገድ ላይ ስትሞት ነበር። በጣም ስትጎዳ ነበር። መንገድ ላይ ሄዳ በመኪናም ስትወርቅ በፈረስም በዚህ በቃርዛም ሄዳ ስትወርቅ ስትሞት ነበር። አሁን ደግሞ እዚህ ለጤና ኬላ አይደለም ጤና ጣቢያ ብለን ነው እኛ የምናስበው። በጣም ነው እኔ የሚያመሰግነው። ለአካባቢውና ለጤና ኬላው ሊሟላ ይገባል ያሉትንም አስቀምጠዋል። ያው እንግዲህ ይሄ ተቋም በማብራት ነው መሰራ፣ በውሃ ነው መሰራ። እናት ደግሞ ትገላገል ቢባል ያን ሁሉ ማቴሪያል ሞልቶ ነው። ለዛ ለማሙላት ደግሞ ማብራት ቢስተካከልና ቢሰጠን እንመለሳባለን። መብራት ይጎለዋል። አሁን ይሄን የመሰለ ጤና ጣቢያ ያለ መብራት አይሰራም። ደና ጥሩ ባለሙያ ያስፈልጋል። መብራት አሁን ሾቻ ህብረተሰብ አሁን እንደመጣችሁ እንዳያችሁት በጣም የሰፋ ነው የበዛ ነው። ደና መብራት እንድትሰጥ ብለን እናስባለን። የሴቶችን የልማት ተሳትፎና ተጠቃሚነት ለማረጋገጥ በትኩረት እየሰሩ መሆኑን በቦንጋ ከተማ አስተዳደር የሚገኙ አንዳንድ የመንግስት የስራ ኃላፊዎች ገለጹ። በከተማው በገንዘብ ብድርና ቁጠባ የህብረት ስራ ማህበራት ተደራጅተው ወደ ስራ ለገቡ ሴቶች ውጤታማነት አስፈላጊው ድጋፍ እየተደረገ መሆኑ ተጠቁሟል። ናስር ተማም ያዘጋጀውን ባርታታዬ ታቀርባለች። ከካፋ ቴሌቪዥንና ሬዲዮ ድርጅት ጋር ቆይታ ያደረጉት አመራሮቹ በሰጡት አስተያየት ሴቶችን መደገፍ ማህበረሰቡን እንደመደገፍ የሚቆጠር መሆኑን ገልጸው በዚህ ረገድ የበኩላቸው እንደሚወጡ ተናግረዋል። ማህበራት እንግዲህ በጣም ክትትልና ድጋፍ ይፈልጋሉ። አንደኛ ገንዘብ ነው እያንቀሳቀሱ ያሉት። የገንዘብ ወጪ አለ፣ የገንዘብ ገቢ አለ፣ ብድር መስጠት አለ። ስለዚህ አሁን እነዚህ ብድሮችን እኛ እየተከታተልን ያለ ነው። አንደኛ ብድር በአግባቡ እየቆጠቡ ያሉ ሴቶች ብድር በአግባቡ እንዲያገኙ
ምክንያቱም ብድር በአግባቡ ማያገኙ ከሆነ ቀጣይ ላይ ቆጥቦ የሚሄድ ሂደታቸው ደካማ እንዳይሆን ብድር በአግባቡ እንዲበደሩ፣ በአግባቡ እንዲቆጥቡ፣ የተበደሩትን ብድር ደግሞ በአግባቡ እንዲመልሱ እንደገና ይሄን ካሉ በኋላ ደግሞ የተበደሩትን ብድር ቢሆንም የወሰዱትን ብድር በአግባቡ ስራ ላይ በማዋል ጥቅም ላይ እንዲያውሉና የገቢ ወጪ ሂሳብ ሰነዳቸው በአግባቡ እንዲመዘገብ ይሄን ያድርገን። መጨረሻ ላይ ምን የኦዲት አገልግሎት ሰጥተን ኦዲት ማለት እንግዲህ ሂሳብ ግኝቶች አሉ። እንግዲህ ጥሩ ጎን ይሄ ያለ መጥፎ ጎን ይሄ ያለ የምለውን ግኝት አድርገን ግኝቱን ለጠቅላላ ጉባኤ አቅርበን እስካሁን ማህበሩ የነበረው ደረጃ ትርፋማ ነው። አሁን ባለው እንትን ትርፋማ በዋናነት የኛ ሴክተር ዋና አላማው ሴቶችን ማደራጀት፣ የኢኮኖሚ ተጠቃሚነት ማድረግ ነው። ያን ስናደርግ እንደ ሴክተራችን ሁለት የስራ ሂደት አለ። አንዱ የሴቶች አቅም ማጎልበት ነው። እንግዲህ ሴቶች አቅማቸው ግንዛቤ ሲኖር ነው በተሰማሩበት መስክ ውጤታማ የሚሆኑትና በዋናነት ይሄ ስራ ሂደት በደንብ ዋጋ የከፈለበት ነው። ሴቶችን ሰብስቦ ግንዛቤ ከማስጨበጥ አንጻር የአቅም ማጎልበት ስራ ሂደት በጣም ስራዎችን ሰርቷል። ይሄ ነው ማይባል ትልቅ ስራ ሰርቷል ከማደራጀት ጀምሮ። ሁለተኛው ደግሞ ግንዛቤ የወሰዱ ሴቶች ወደ ስራ ገብተው ተጠቃሚ እንዲሆኑ ተጠቃሚነት የሚል የሴቶች ተጠቃሚነት የሚል ስራ ሂደት አለ በሴክተሩ እና እነዚህ ሁለቱ ስራ ሂደቶች ከሴክተሩ ጋር በመሆን ነው ወደዚህ ስራ የገባ ነውና ስለዚህ የኛ ድጋፍ እስከዚህ ነው። እናሰለጥናለን፣ ግንዛቤ እናስጨብጣለን። ካስጨበጥን በኋላ ተጠቃሚነታቸውን እስከሚያረጋግጡ ድረስ ክትትል እናደርጋለን። ይሄ በእኛ ሴክተር ነው እና የኛ ሴክተር ደግሞ ብቻውን የሴቶችን ተጠቃሚነት ማረጋገጥ አይችልም። የሁሉ ባለድርሻ አካላት ተሳትፎን ይፈልጋልና በዋናነት እኛ ከልማት ህብረት ነው የጀመርነው። ከልማት ህብረት ማደራጀት ስንጀምር ወደዚህ ህብረት ስራ ማህበር ላይ ለማድረግ ደግሞ ከዚህም በፊት ራሱን ችሎ ነው የህብረት ስራ ጽፈት ቤት ነበረው እንደ ከተማ አስተዳደር። አሁን ወደ ግብርና ላይ እንደ አንድ ስራ ሂደት ነው የገባውና ያ ስራ ሂደት አስተባባሪ ዋጋ የከፈለበት ነው። ከማደራጀት ህጋዊ እውቅና ከመስጠት እስከ ቁጠባ እስከ ብድር አገልግሎት እስኪ እንዲሄዱ ድረስ ያ የህብረት ስራ ሂደት አስተባባሪ በጣም ትልቅ ድርሻ ወስዷል። እዚህ ላይ ስንሆን ማህበር ማለት በማህበር በህብረት ስራ ማለት ህብረት ስራ ስንደራጅ እኛ እውቅና አግኝተን ዩኒየን አባል ነን። ዩኒየን ላይ እኛ እስከ 3 ሚሊዮን ከ3 ሚሊዮን እስከ 5 ሚሊዮን ብር ውሰዱ በማህበር እያለ ነው። ስንወስድ ግን ስራ የምንሰራበትን ነገር ይዘን ነው። ወለድ ይኖረዋል፣ የሆነ ነገር ይኖራል። ተሰርቶ የሚመለስ ገንዘብ ስለሆነ እኛ ደግሞ የሚመለከተው አካል የሆነ የምንሰራበትን ቦታ ሰጥተው በህብረት ስራ ማህበሩ ስም እንሰራለን የሚል ነገር ይዘን ነው የቆየ ነው። ነገር ግን ከ20 ሺህ ብር በላይ ጣሪያ ሲሆን 200 ሺህም 500 ሺህም ዩኒየኑ ይሰጠናል። አክሲዮን ከነሱ በየወሩ የኛ ግዴታ ቁጠባ አለ፣ ውዴታ አለ። እየቆጠብን ከነሱ እኩል በዩኒየን የሚመጣውንም ስልጠና በየተኛውም የሚመጣውን እስከ ክልል ድረስ በተራ ተራ አሁን ያሉ ሴቶች ይገባሉ። የራሳቸው የሆነ ግንዛቤ ያገኛሉ። ገንዘብ ብቻ አይደለም፣ የራሱ አይምሮአቸው ራሱ አዲስ እየሆነ የሚመጣበትም ነገር ስላለ ከሰራን በሰራነው ልክ እናገኛለን። በተለይም የብድርና ቁጠባ ማህበሩ ከአቻ ማህበራት ጋር ሲነጻጸር የተሻለ ቁመና እንዳለውም አመራሮቹ ገልጸዋል። አሁን ከሌላ ማህበር ጋር ሲነጻጸር አንደኛ እኔ እጅግ አድርጌ የሚያመሰግነው እንግዲህ ለአንድ ህብረት ስራ ማህበር ነው ለማለት የህብረት ስራ ማህበሩ ስራ አመራር ኮሚቴ ጠንካራ መሆን መቻል አለበት። ስለዚህ ወይዘሮ አባይነሽ አበበን እጅግ አድርጌ ነው የማመሰግነው። ከቀበሌ ጽህፈት ቤት አመራርነት በተጨማሪ ይህንን ማህበር በጣም ደግፈው በጣም ጠንክረው በመያዝ ስራ አመራር ኮሚቴ ለአንድ ህብረት ስራ ማህበሩ ጥንካሬና ድካማነት እጅግ በጣም ወሳኝ ነው። ምክንያቱም ይሄ ማህበር ኢቭን ማህበሩ እንኳን እኔ አልሰራም ብሎ አሁን እስከ 6 ዓመት መስራት ይችላሉ። ከ6 ዓመት በኋላ እንኳን በጠቅላላ ጉባኤ ብንቀይር ያው ለ2 ዓመት ድረስ ያርፋሉ። ቀጥሎም መግባትም ይችላሉ። አንድ ስራ ስኬት የሁሉም ባለድርሻ አካላት ርብርብና እገዛ መኖሩ ጥሩ ነው። ስለዚህ ተቀናጅተን በዚህ ልክ ነው እየመራን ያለ ነው። ከኛም አሁን የጀመርናቸውን ነገር የበለጠ አጠናክረን ዛሬ ጀምረን ወይ ጎብኝተን በርቱ ብለን ብቻ የምንሄደው ሳይሆን ሴቶች ራሳቸውን እስከሚችሉ ድረስ ለሌሎች ሰዎች ሞዴል እንዲሆኑ ጭምር የመስራቱን ሁኔታ በዛ ነው የምንቀጥለው። ከዚህ ባሻገር ይሄንን ምርጥ ተሞክሮ ወይም ልምድ
ለሌሎች ሴቶችም ጭምር የማጋራቱ ሁኔታ ከኛ ነው የሚፈልገውና ስለዚህ እንደኛ ጽህፈት ቤት ሌሎችን ባለድርሻ አካላት አሳትፈው ወደ ስራ ገብተናል። በመጨረሻም የማህበሩን የስራ እንቅስቃሴ የጎበኙት የቦንጋ ከተማ አስተዳደር ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ፍሬው አበበ እንደተናገሩት ከተማ አስተዳደሩ የሴቶችን ሁለንተናዊ ብቃት ለማጎልበት ትኩረት ሰጥቶ እንደሚሰራ ገልጸው በስራቸው ታታሪና ትጉህ ለሆኑ ማህበራት ድጋፉን አጠናክሮ እንደሚቀጥልም አስረድተዋል። በጤና ትራንስፎርሜሽን ተግባር ግንባር ቀደም ቀበሌዎችን የመፍጠር ተግባር በወረዳው ተጠናክሮ መቀጠሉን የጨታ ወረዳ አስተዳደር ገለጸ። በወረዳው 18ቱን የጤና ፓኬጅ ጨምሮ የጤና ትራንስፎርሜሽን አጀንዳዎችን ያሟሉ ሞዴል ቀበሌዎች ተመርቀዋል። አማኑኤል ክንፌ ዝርዝር አለው። ወረዳዋ ካሏት ቀበሌዎች ውስጥ ባሺ ቀይ 93 በመቶም፣ ኮላ ቀበሌ 91 በመቶም፣ በተጨማሪም ቀይ ቀበሌ 92 በመቶ በተመሳሳይ የጤና አጠባበቅ ተግባር ቀዳሚዎቹም ሆነዋል። እነኚህ ቀበሌዎች እውቅና ያገኙት በጤና አጠባበቅ ዙሪያ ባሳዩት አበረታች ውጤት ሲሆን ከተግባራትም መካከል ሞዴል ማወራዎችን በማብቃት በመረጃ አደረጃጀትና እንዲሁም በአጠቃቀም ዙሪያና የጤና ስራዎችን በማጠናከር ነው። ማህበረሰቡን በጤና አጠባበቅ ዙሪያ ግንዛቤ በማስጨበጥ በአጠቃላይ 8 ቀበሌዎችን ለማስመረቅ የታለመ ሲሆን አሁን 3ቱን ቀበሌ ማስመረቅ እንደተጀመረም የወረዳው ዋና አስተዳዳሪ አቶ ሰለሞን ኃይሌ ገልጸዋል። የጨታ ወረዳ ጤና ጥበቃ ጽህፈት ቤት ኃላፊ አቶ መንግስቱ ኃይሌ በበኩላቸው የባሺ ቀይ ቀበሌ እንዲሁም ኮላ ቀበሌ ላይ የታዩ አበረታች ውጤቶችና ተግባራት ጅማሬዎች ናቸው ብለዋል። ኃላፊው አያይዘውም ቀበሌው ሞዴል የሆነው ጥራት ያለውና ፍትሃዊ አገልግሎት ከመስጠት አንጻር የተሻሻለ መጸዳጃም፣ የሳምባ ምች ምርመራ በመስጠትና የጤና ኬላ አገልግሎት እንዲሁም ከመድኃኒት አቅርቦት አንጻር እንደሆነም ተናግረዋል። ያስመረቅን ያለነው የሁለት ገጠር ቀበሌዎችና አንድ የከተማ ማዘጋጃ ነው። እነዚህ 3ቱ ቀበሌዎች ከጤና አኳያ ምን አይነት መስፈርቶች አሟልተው ነው የተመረቁት ከሚለው ሲነሳ እንግዲህ በዋና ማዕቀፍ ወደ 3 ማዕቀፎች አሉ። እነዚህ የጥራትና ፊታዊና ጥራቱን የጠበቀ የጤና አገልግሎት ለህዝባችን ማድረስ የሚለው ወደ 50% ይይዛል። እንደዛው የመረጃ አብዮት አለ፣ የማህበረሰብ ተሳትፎ አለ። እነዚህ በአጠቃላይ ተደምሮ ወደ 100% ሲሆኑ ነው ቢያንስ ከ100% 85 እና ከዛ በላይ ፐርሰንት ሲያሟሉ ነው በጤናው ዘርፍ ትራንስፎርምድ ወይም ሞዴል ሆነዋል ቀበሌዎችን ብለን ማስመረቅ የምንችለው። ከዚህ አኳያ 3ቱ ቀበሌዎቻችን አንደኛው ኮላ ቀበሌ ነው። ኮላ ቀበሌ በቅድም ካልኳቸው መስፈርቶች ተመዝኖ ወደ 92% ከመቶ በማምጣት ነው ዛሬ ሞዴል አድርገን እያስመረቅን ያለ ነው። ሁለተኛው ቀበሌያችን የቀይ ቀበሌ ነው። ቀይ ቀበሌም እንደዚሁ ከተባሉት ካልናቸው መስፈርቶች 91% ከመቶ በማሟላት ነው ዛሬ እያስመረቅን የምንገኘው። ሶስተኛው የባሺ ቀይ ማዘጋጃ ነው፣ ከተማው ነው። ይህም ከተማው ከመስፈርቶቹ ወደ 93% የሚሆነውን አሟልቶ ዛሬ እነዚህን 3ቱ መዋቅሮች እያስመረቅን እንገኛለን። ለማስመረቅ ፕላን ያደረግናቸው ወደ ደረጃ ለይተናል። በቅድሚያ ወደ 8 ቀበሌዎችን ለማስመረቅ ነው አቅደን የተነሳ ነው። ከነዚህ ነው ዛሬ 3ቱን እያስመረቅን ያለ ነው። ቀሪ 5 አሉ። በአጠቃላይ 23 መዋቅር ነው እንደወረዳ ያለንና እነዚህን 23 መዋቅሮች ተራ በተራ እያልን አጠቃላይ አስመርቀን ወረዳችንን በጤናው ትራንስፎርም እናደርጋለን የሚል ስራ ነው ትኩረት ሰጥተን እየሰራን ያለ ነው። ዛሬ ያስመረቅናቸውን ቀበሌዎች ዛሬ አስመርቀናል ብለን የምንቀመጥ አይደለም ያሉት ኃላፊው ቀሪ ተግባራት እንዳሉም ጠቁመዋል። በየቀበሌው ሞዴል ሆነው የወጡ ማወራዎች 18ቱን የጤና ጥበቃ ፓኬጅ አሟልተው እንደሆነ አንስተው ሌሎቹም ከእነርሱ ተሞክሮ በመውሰድ እንዲተገብሩና ጤናቸውን እንዲጠብቁም መክረዋል። ሽንት ቤቱን በስነ ስርዓቱ ባሉት መሰረት ሰርቼ ያለው የተጠቀምኩ ነኝ። ቆሻሻ መጣያችሁት ያሉት ሰርቼ ያለው በስነ ስርዓቱ ሰርቼ ተግባር ላይ አድርጌ እየተጠቀምኩ ነኝ። የሰሩት ባስተማሩት መሰረት እየተጠቀምን ነው። ያስተማሩትን ትምህርት በጣም ቆንጆና በጣም አሪፍ ነው። ለኛ ጥቅም የሆነ ትምህርት ነው የሰጡት። በሰጡት መሰረት እኛም ተግባር ላይ አውለን በስነ ስርዓቱ እየተጠቀምን ነው። ሌሎቹ ይሄን እንዲጠቀሙ ጤና ስፔሻሊስቶች የሚሰጡበትን ትምህርት በአግባቡ ወስዶ መሬት ላይ ሳይጥሉ ወስዶ በስነ ስርዓቱ ለነሱ እንደሚጠቅም አድርጎ ለነሱ ለህፃናታቸው ለነሱም ጽዳት እንደሚጠቅም አይቶ አውቆ ወስዶ ቢሰሩና ቢጠቀሙ አሪፍ ነው ብዬ መክራቸዋለሁ።
የሚፈስ ነገር ውሃ ነገር እንዳናጠራቅም በውባ በኩል ያስተምሩናል። ይሄ ኮባ ውስጥ ያለውን ውሃን እንድናጸዳ ያስተምሩናል። በእንስራ በምን የተቀመጠውን ውሃ እንድንደፋ ያስተምሩናል ማለት ነው። እኔ አንዳንድ ቦታ ላይ ሲሄድ ማለት ነው ይዤ ነው የምመጣው። አንድ ነገሩ ይዤ ነው የምመጣው። ሰዎችም እንደዛ የሆነ ነገር ሰው ጋር ሲሄድ ይዤ እመጣለሁ። በቤት ላይ ተግባር አደርጋለሁ። እንደዛም ደግሞ የኔን ቤት ደግሞ ያዩ ሰዎቹ በቤታቸው ላይ ሄዶ ተግባር እንዳደርጉ ጥሩ ነገር እንዲሰሩ የኔ ቤት ላይ የመጡት ሰዎች ማለት ነው ጥሩ ስለሆነ ነው የመጡት። እናንተም የመጣችሁት ሌሎችም እነሱ ቤት ላይ እንዲወስዱ እኔም እንደዛ ካጸዳሁኝ ይመጣሉ፣ ያዩኛል፣ ይጎበኙኛል በሚል እንዲሰሩ እህቶቻችንን በጣም ለሰፈርም እመክራቸዋለሁ። በዚህ በቴሌቪዥን የሚያዩትም እንደዚህ ያለ ህዝብ የሚያዩትም ደግሞ እንደሚያስተምራቸው ነው። የአካባቢን ጽዳት መጠበቅ፣ የሽንት ቤት ንጽህና መጠበቅና የቆሻሻ መጣያ ጉድጓድ ቁፋሮም፣ የፈሳሽ ማስወገጃ ጉድጓድ አዘገጃጀትና ሌሎቹም ሞዴል እናቶች ካከናወናቸው ተግባራት ጥቂቶቹ ናቸው። የከፋ ዞን ጤና መምሪያ ማኔጅመንት አባላት የመድረኩ ተሳታፊዎች ናቸው። ኢትዮጵያ ባለፉት ዓመታት ፈጣን ልማትና እድገት እንድታረጋግጥ በርካታ ስራዎች በመሰራታቸው ሰፊና አስደናቂ ሀገራዊ ውጤቶች መመዝገባቸውን የኢፌዴሪ መንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ ገለጹ። በሌላ በኩል በኢትዮጵያ ተግባራዊ እየተደረገ ያለውን ሰፊ የማክሮ ኢኮኖሚ ማሻሻያ ለማደናቀፍ በሚንቀሳቀሱና የሀገር ሀብት የሚመዘብሩ አካላት ላይ መንግስት የሚያዳግም እርምጃ እየወሰደ መሆኑን አስታውቀዋል። ከኢፌዴሪ ጸረ ሙስና ኮሚሽን የተገኘ መረጃ ስንሻው ወንድሙ ያቀርባል። ታላላቅ ምሳሌ ሊሆኑ የሚችሉ ግንባታዎችና ስራዎች ሲከናወኑ ሁሉም ምሳሌዎች በአንድ መስመር ይፈሳሉ ብሎ ማሰብ አይቻልም። አንዳንድ ህገወጥነትን የመፈለግ በህገወጥነት የመክበር የመፈለግ እሳቤዎችና አዝማሚያዎች በስርዓቱ እድገትና ግዙፍ የኢኮኖሚ እንቅስቃሴ ውስጥ ሲተገበሩ ይታያል። ህብረተሰቡ ማስተያየት ይሰጣል። በዚህ ሂደት ግን ይህ ውጤት ጉዞው አልጋ ባልጋ እንዳልነበር አመላክተዋል። ከተለያዩ ሀገራዊና ዓለም አቀፋዊ ተግዳሮቶች ባሻገር ህገወጥነትና የሙስና ተግባራት የልማቱ ዋነኛ ፈተና ሆነው መቆየታቸውንም ክብርት ሚኒስትሯ አብራርተዋል። እንደ ሚኒስትሯ ገለጻ የህገ ወጥነት ችግር በአንድ ወገን ብቻ የሚፈጸም ሳይሆን በርካታ የህብረተሰብ ክፍሎችን የሚያጠቃልል መሆኑን ገልጸው ከውስጥም ከውጭም ያሉ በርካታ ኃይሎች በተደራጀ መንገድ ሲንቀሳቀሱ ነበር። በንግዱ ማህበረሰብ፣ በልማት ድርጅቶች፣ በመንግስት መዋቅር፣ በግለሰቦችና በተገልጋዮች ጭምር በተደራጀ መንገድ በስፋት የሚታይ ነው። እነዚህ አካላት ሀገር በቀል የኢኮኖሚ ማሻሻያውን ከቁጥጥር ውጭ ለማድረግ በፋይናንስና በንግድ ስርዓት ውስጥ ሰርገው በመግባት ከፍተኛ የኢኮኖሚ አሻጥር ሲፈጽሙ ቆይተዋል ያሉት ወይዘሮ እናታለም ድርጊቱ ሀገሪቱ የውጭ ምንዛሬ እንዳታጣ፣ የዋጋ ንረትና ኮንትሮባንድ እንዲባባስ እንዲሁም በፍጆታ እቃዎች ላይ ሰው ሰራሽ እጥረት እንዲፈጠር ማድረጉን አስታውቀዋል። ይህንን የተደራጀ አሻጥር ለመግታትም መንግስትና የሚመለከታቸው የህግ አካላት ባከናወኑት ሰፊ ኦፕሬሽን አሻጥሩን ማክሸፍ መቻሉ ተገልጿል። በሌላ በኩል በመንግስት አገልግሎት ሰጪና አስተዳደር አካላት እንዲሁም የህዝብ ተቋማት ውስጥም የተሰገሰጉ ሌቦችን በማጽዳት ረገድ መንግስት ቁርጠኛ እርምጃ እየወሰደ እንደሚገኝ ያስታወቁት ወይዘሮ እናታለም በህዝብ ሀብት ላይ ከፍተኛ ምዝበራ የፈጸሙና ተቃዋሚ አሻጥር በሰሩ አመራሮችና ሌሎች የጥቅም ትስስሮችና ድርጅቶች ላይም የማያዳግም እርምጃ መወሰዱንም አስታውቋል። በተለይም በሚከተሉት ቁልፍ ዘርፎች ላይ በተፈጸሙ ወንጀሎች ሰፊ ማጣራት ተደርጎ ተጠያቂነት ሰፍኗል ሲሉም ገልጿል። በመንግስት አገልግሎት ሰጪና አስተዳደር አካላት እንዲሁም ልዩ ልዩ የልማት ዘርፎች ውስጥ የተፈጸሙ ዋና ዋና የሙስናና አሻጥር ወንጀሎችን ለማረም በተወሰዱ ሰፊ ኦፕሬሽኖችና ህግ የማስከበር እርምጃዎች ተጨባጭ ውጤቶች ተመዝግበዋል። ከማክሮ ኢኮኖሚ ማሻሻያ ጋር በተያያዘ ማሻሻያውን ለማደናቀፍ በማሰብ መሰረታዊ የፍጆታ ምርቶችን በማከማቸት እጥረት እንዲፈጠርና ዋጋ እንዲንር ሲያደርጉ የነበሩ 13 አቅራቢ ድርጅቶች ባለቤቶች ላይም ማስጠንቀቂያ ተሰጥቷል። የማክሮ ኢኮኖሚክ ሀገር በቀል ኢኮኖሚ ሪፎርም ማሻሻያው ላይ የተጋረጠ አደጋ ነው አንዱ። ይህ ማክሮ ኢኮኖሚ ሪፎርም ህጋዊ ሆኖ ውጤታማ ሆኖ ህብረተሰቡ ላይ የኢኮኖሚ ውጤታማነትን ሊያመጣ በሚችል ሁኔታ እንዳይተገበር ለማድረግ እሳቤዎች ብቅ ብለው ታይተዋል። እነዚህም በልማት ድርጅቶች፣ መንግስት ተቋማት ውስጥ ባሉ ኃላፊዎች፣ በግለሰቦችና በነጋዴዎች የታዩ ናቸው።
ህገወጥ ተግባራት ሲፈጽሙ በነበሩ ከ7000 በላይ የንግድ ድርጅቶችና መጋዘኖች ላይ የማሸግ እርምጃ ተወስዷል። በፋይናንስ ተቋማትና በህገወጥ የገንዘብ ዝውውር በሐዋላና በጥቁር ገበያ ተሳታፊ የሆኑ 169 ኢትዮጵያውያንና የውጭ ሀገር ዜጎች በህግ ተጠያቂ እንዲሆኑ ተደርጓል። በተደራጀ መንገድ ከንግድ ባንክ ደንበኞች አካውንት ላይ በማጭበርበር ገንዘብ የወሰዱ 36 ግለሰቦች በቁጥጥር ስር ውለው የባንክ ሂሳባቸው እንዲታገድ ተደርጓል። ለህገወጥ ዝውውር ሽፋን ይሰጡ የነበሩ 7 የክሪፕቶ ከረንሲ መተግበሪያዎች በሀገር ውስጥ እንዳይሰሩ ሙሉ በሙሉ ታግደዋል። ምርት ልከው የውጭ ምንዛሬ ተመላሽ ያላደረጉ 29 ላኪ የንግድ ድርጅቶችና ግለሰቦች ላይም የህግ ተጠያቂነት ሰፍኗል። በቤቲንግና ፊንቴክ ቢዝነሶች የደንበኞችን መረጃ በመደበቅ መንግስትን ግብር ያጭበረበሩ፣ ገቢያቸውን የሰወሩና ህገወጥ የገንዘብ ዝውውር በፈጸሙ 38 የቤቲንግ ድርጅቶች ላይም እርምጃ ተወስዶ ባለቤቶቻቸው በቁጥጥር ስር ውለዋል። የእነዚህ ህገወጥ ተቋማት የባንክ ሂሳብ ታግዷል። በማዕድን ዘርፍ ህገወጥ ዝውውር፣ የወርቅ ምርትን ከገበያ ውጭ በኮንትሮባንድ በማስወጣት ወንጀል የተስፋፉ የመንግስት ኃላፊዎችን፣ የጸጥታ መዋቅር አመራሮችን፣ አምራቾችንና የውጭ ዜጎችን ጨምሮ 183 ግለሰቦች በህግ ተጠያቂ ተደርገዋል። በወንጀሉ የተሳተፉ የውጭ ሀገር ዜጎች ከሀገር እንዲወጡ ተደርገዋል። ህገወጥ ወርቅ፣ የወርቅ ሚዛን ማቅለጫ፣ የተለያዩ የውጭ ሀገራት ገንዘቦች እንዲሁም የጦር መሳሪያዎች በቁጥጥር ስር ውለዋል። ከነዳጅ አቅርቦትና ሎጂስቲክ አንጻር በህገ ወጥ መንገድ የሽፋን ደብዳቤዎችን በማዘጋጀት ነዳጅ በመደበቅና አየር በአየር በመሸጥ ወንጀል የተሳተፉ 38 የመንግስት አመራሮች በህግ ተጠያቂነት እንዲሆኑ ተደርጓል። በተጨማሪም በሀገር አቀፍ ደረጃ በህገ ወጥ የነዳጅ ንግድ ላይ የተሰማሩ ከ650 በላይ ግለሰቦች፣ ማደያዎችና አቅራቢ ኩባንያዎች ላይ የህግ እርምጃ ተወስዷል። በአፈር ማዳበሪያ ግዢ አሻጥር በተቋሙ የጥቅም ትስስር በመፍጠር ጥራት የጎደለውና ጊዜው ያለፈበት የአፈር ማዳበሪያ ግዢ እንዲፈጸም በማድረግ ሆን ብለው ችግር በፈጠሩ የግብርና ሚኒስቴር አመራሮች ላይ የወንጀል ተጠያቂነት እርምጃ ተወስዷል። በኢትዮጵያ ኤሌክትሪክ ኃይል ተገቢው መመሪያ በሌለበት ሁኔታ ከ36 የዳታ ማይኒንግ ድርጅቶች ጋር ህገወጥ የኃይል ሽያጭ ውል የፈጸሙ 4 ከፍተኛ አመራሮች ላይ እርምጃ ተወስዷል። የኤሌክትሪክ ኃይል ስርቆት የፈጸሙ ድርጅቶችና ግለሰቦችም እንዲሁ በህጉ እንዲጠየቁ ተደርጓል። እንዲሁም በህገ ወጥ የሰዎች ዝውውር ላይ የተሰማሩ 44 ደላሎችና አዘዋዋሪዎች በህጉ ቁጥጥር ስር ሲውሉ ህገ ወጥ ፈቃድ የነበራቸው ተቋማት ሙሉ በሙሉ ታሽጓል። በስራና ክህሎት ሚኒስቴር የሰዎች ዝውውር የውጭ ሀገር የስራ ስምሪት ሲስተምን በማዛባትና ጉቦ በመቀበል ወንጀል የተሳተፉ 8 ከፍተኛ አመራሮችና ሰራተኞች በህግ ቁጥጥር ስር ውለዋል። በገቢዎችና ጉምሩክ ዘርፍ የግብርና ውሳኔዎችን በመቀነስ የግብር ውሳኔዎችን በመቀነስ ሐሰተኛ ደረሰኞችን በማወራረድና በሲስተም መረጃ በማጥፋት የመንግስትን ገቢ ባሳጡ አካላት ላይ ኦፕሬሽን ተካሂዷል። በራሳቸው በዘመድና በሹፌሮቻቸው አካውንት በመጠቀም የጥቅም ትስስር የፈጠሩ 109 ተጠርጣሪዎች ተለይተው ከነዚህም መካከል 91 ግለሰቦች በህጉ ቁጥጥር ስር ውለዋል። መንግስት የልማት እንቅፋት የሆኑትን ሙስናና ሌብነት እንደማንኛውም ፈተና በጽናት የተጋፈጣቸው መሆኑንም ሚኒስትሯ አረጋግጠዋል። መንግስት ሌብነትን ለማጥፋት ዘመናዊ አሰራሮችን በመዘርጋትና በዲሲፕሊን የታነጸ አመራር ለመገንባት ቁርጠኛ ነው ያሉት ወይዘሮ እናታለም ህዝቡ በስፋት የሚያነሳቸውን ሌብነትን አስቁሙልን ጥያቄዎች ለመመለስ የተጀመረው ጠንካራ እርምጃ ውጤታማ እንዲሆን ማህበረሰቡ ሙስናን በማጋለጥ ህጋዊ መብቱን በመደለያ ባለመጠየቅና ከህገ ወጦች ጋር ባለመተባበር ከመንግስት ጎን በመቆም ሀገርን ከህገ ወጥነትና ሙስና የመከላከል ታሪካዊ ኃላፊነቱን እንዲወጣ ጥሪ አቅርበዋል። መረጃዎችን በተዘረጉለት መስመር ጥቆማን በመስጠት ትብብሩን እንዲቀጥል መንግስት አሁንም ጥሪውን ያስተላልፋል። የባህር በር ተደራሽነት በዘመናዊ ዓለም ከቀላል የወደብ አገልግሎት ባሻገር የሀገሪቱን ኢኮኖሚያዊ ህልውና፣ የኃይል እድገት፣ የዲፕሎማሲ ተጽዕኖና የቀጠናዊ ትብብርን መሰረት የሚወስን ቁልፍ መሳሪያ ነው። ዝርዝሩን ተከታትለን እንመለስ። የባህር በር ተደራሽነት በዘመናዊ ዓለም ከቀላል ወደብ አገልግሎት ባሻገር የሀገሪቱን ኢኮኖሚያዊ ህልውና፣ የኃይል ደህንነት፣ የዲፕሎማሲ ተጽዕኖና የቀጠናዊ ትብብርን መሰረት የሚወስን ቁልፍ መሳሪያ ነው። በተለይም በቀይ ባህርና በአፍሪካ ቀንድ አካባቢ የሚገኙ ሀገራት በባህር በር ተደራሽነት የተቀናጀ እድገትና መረጋጋት ወሳኝ መሳሪያ ሲሆን ለኢትዮጵያ ደግሞ ከውጭ ንግድ እንቅስቃሴ ባለፈ ከጎረቤት ሀገራት ጋር የሚኖሩትን ሁለገብ ግንኙነት ወደ ላቀ ደረጃ የሚያሸጋግር ስትራቴጂካዊ ጉዳይ ነው። ይህ ተደራሽነት ሀገራዊ ምርቶቻቸውን በዝቅተኛ
ወጪና በፍጥነት ወደ ዓለም አቀፍ ገበያ እንዲያቀርቡ የሚያስችል በመሆኑ በአጎራባች ሀገራት መካከል ያለውን የንግድ ልውውጥ ከማሳደግ በላይ የሎጂስቲክ ወጪዎችን በመቀነስ አዳዲስ የኢንቨስትመንት እድሎችን ፈጥሯል። በአህጉራችን በህዝብ ብዛቷና በኢኮኖሚ እንቅስቃሴዋ ከግንባር ቀደም ሀገራት ተሰላፊ የሆነችው ኢትዮጵያ እያደገ የመጣውን የውጭ ንግድ ፍላጎቷን በብቃት ለማስተናገድ አስተማማኝና አማራጭ ያለው የባህር በር ተደራሽነት የህልውና ያህል ያስፈልጋታል። ከወደብ አገልግሎት ጋር ተያይዞ የሚገነቡ የጎዳና፣ የባቡር፣ የኃይል ማስተላለፊያና የቴሌኮሙኒኬሽን አውታሮች የሀገሪቱን ድንበር ተሻግረው የመላው ቀጠና የልማት እንቅስቃሴ እንዲፋጠን የጎላ አስተዋጽኦ ያበረክታሉ። ምንም እንኳን የቀጠናው ትስስር ሂደት በፖለቲካ አለመረጋጋት፣ በድህነት ስጋቶችና በመሰረተ ልማት ክፍተቶች ምክንያት ተደራራቢ ፈተናዎች ቢያጋጥሙባትም በአህጉር ደረጃ ስራ ላይ የዋለው የአፍሪካ ነጻ የንግድ ቀጠና የክልላዊ መጓጓዣ ኮሪደሮችና የጋራ የኢኮኖሚ ፕሮዳክሽኖች እነዚህን ማነቆዎች ለመሻገር አዳዲስ አማራጮችንና ትልቅ ተስፋን ይዘው መጥተዋል። በመሆኑም የባህር በር አጠቃቀምና ተደራሽነት ጥያቄ ሁልጊዜም ቢሆን በሰለጠነ አካሄድ በጋራ እድገትና በጋራ ጥቅም ላይ የተመሰረተ የዲፕሎማሲ አቀራረብን ይጠይቃል። በአጠቃላይ የባህር በርና የቀጠናዊ ትስስር ጉዳዮች የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ሲሆኑ ለኢትዮጵያ አስተማማኝ የባህር በር ማግኘት የኢኮኖሚ እድገቷን ከማፋጠን በላይ የንግድ የመሰረተ ልማትና የዲፕሎማሲ ትብብርን በማጠናከር ለአፍሪካ ቀንድ ዘላቂ ሰላምና የጋራ ብልጽግና መረጋገጥ ወሳኝ ድርሻ ይኖረዋል። ዘገባው የኢዜአ ነው። የተወደዳችሁ ተመልካቾቻችን ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎች እነኝን ይመስሉ ነበር። ዜናዎቹን ወደ እናንተ ሳደርስ ጽዮን ታደለ ቆይታ አደረኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በያላችሁበት ቸር ቆዩን።